ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች፣ ሀሁ ለሁሉም በኦንላይን አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች ተማሪዎች በሚፈልጉት ሰዓት ሁኔታዎቹን እያመቻቸ እያስተማረ ይገኛል። እናንተም በዛሬው ዝግጅታችን ሙሉ የአማርኛ ፊደላትን 34ቱንም የአማርኛ ፊደሎች ይዤላችሁ መጥቻለሁ። እነዚህን የመጀመሪያ ሆሄያት ናቸው። እነዚህን ከያዛችሁ በኋላ ስለ ሁለተኛ ፊደላት ወይም ደግሞ ስለ ሁለተኛ ሆሄያቸው እንዲሁም ደግሞ አብዛኞቻችሁ ደግሞ ጥያቄያችሁ የሆነው ቃላትን እንዴት እናንብብ፣ እንዴት እንጻፍ የሚለውን መልስ የሚሰጥ ቃላትን በመጀመሪያ ፊደላት መስርቼ ይዤላችሁ መጥቻለሁ። ከዛ በተጨማሪ ደግሞ ሁለተኛ የፊደላትን ቤተሰቦቹንም ጭምር ይዤላችሁ መጥቻለሁ። ያ ማለት ሁለተኛ የፊደላት ቤተሰቦች በጣም ቀላልና ለመያዝ አመች ስለሆኑ እንግዲህ የመጀመሪያ ፊደላትን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸውን ወይም ደግሞ የፊደላት ሁለተኛ ቤተሰቦቻቸውን ለመያዝ ከጎነ ጎናቸው ላይ አግድም መስመር ያላቸው ሆሄያት እንደሆኑ በተደጋጋሚ እየነገርኳችሁ ነበር። ስለዚህ ዛሬ በስርዓት ከተከታተላችሁ አንደኛ ቃላት የማንበብና የመጻፍ ችግራችሁን ትፈታላችሁ። ሁለተኛ ደግሞ የፊደላትን ቅርጽና ድምፅ ትለያላችሁ ማለት ነው። በዋናነት ፊደላትን ቅርጽና ድምፅ ለመለየት በዛሬው ትምህርታችን እነዚህን የመጀመሪያ ፊደላትን ትይዛላችሁ። ከዚያ ቀጥሎ ሁለተኛ እያንዳንዳቸው እንግዲህ እነዚህ ፊደሎች ሰባት ቤተሰቦች ስላላቸው ሁለተኛ ቤተሰቦቻቸውን እንደዚሁ ቃላት መስርቼባቸዋለሁ። በቀላሉ ትለዩዋቸዋላችሁ ማለት ነው። እስከ መጨረሻው ተከታተሉ። ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ዩቲዩባችን አበረታቱ። መማር የምትፈልጉ ልጆች ደግሞ እዚሁ ታች ላይ ስልካችን አለ። ደውላችሁ በማንኛውም ሰዓት እናንተ በሚመቻችሁ ሰዓት መማር ትችላላችሁ። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች እያስተማርን ስለምንገኝ በዚህ በማንኛውም ሰዓት ብትደውሉልን በአጭር ጊዜ ውስጥ የምትፈልጉትን እውቀት ታገኛላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ፈ ፐ። እንግዲህ እነዚህ ሙሉ የአማርኛ የመጀመሪያ ፊደላት ናቸው። እንደምታዩቸው የተደጋገመ ድምፅም አለ። ለምሳሌ ሀ የሚለው ድምፅ ይሄ እና ይሄ ሀ የሚል ድምፅ አለው። እንግዲህ እነዚህ በድምፅ ይመሳሰላሉ እንደምታዩቸው፣ በቅርጽ ግን ይለያያሉ ማለት ነው። እንደዚህ አይነት ተመሳሳይ ድምፅ ያላቸው ፊደላት ሞክሸ ሆሄያት በመባል ይታወቃሉ። ይችኛዋ ሀሌታ ውሃ በመባል ትታወቃለች። ይቺ ደግሞ ሀመር ውሃ በመባል ትታወቃለች። ይቺ ብዙሃን ውሃ በመባል ይታወቃሉ ማለት ነው። ስለዚህ እነዚህን ሶስት ፊደሎች የተለያየ ቦታ ላይ ብታገኟቸው ሶስቱም ሀ ይባላሉ። እንግዲህ እያንዳንዳቸው ሰባት ቤተሰብ አላቸው። ያ ማለት ለሀ እንደምታውቁት ሀሁ ሂ ሀ ሄ ህ ሆ የሚል 7 ቤተሰቦች አሉት። እነሱን ለማወቅ መጀመሪያ እነዚህን የመጀመሪያ ፊደሎች ማወቃችሁ ወሳኝ ነው ማለት ነው። ከዛ በመቀጠል ሰ እንደዚሁ ሁለት ተመሳሳይ ድምፅ ያላቸው ፊደሎች አሉ። ይሄም ሰ ነው የሚባለው። ይሄም ሰ እንግዲህ ይሄ ንጉሱ ሰ፣ ይሄ ደግሞ እሳቱ ሰ በመባል ይታወቃል ማለት ነው። ስለዚህ እንደምታዩት ይሄንንም ብታገኙት ጽሑፍ ውስጥ ሰ ብላችሁ ነው የምትጠሩት። በድምፅ ይመሳሰላል፣ በቅርጽ ግን እንደምታዩት ይለያያል።
ሌላ በቅርጽ የተለያየ በድምፅ የተመሳሳይ ወይም ሞክሼ ፊደል ያለው አ ነው። አ እንግዲህ አንደኛው ይሄ አ ይባላል። ይሄ ደግሞ ሌላኛው አ ነው። ስለዚህ ይሄኛውና ይሄኛው በድምፅ ይመሳሰላሉ። ይሄ ዜሮ የመሰለውና ይሄ ማለት ነው። እንግዲህ ይሄ አልፋው አ በመባል ይታወቃል። ይሄ ደግሞ አይኑ አ በመባል ይታወቃል። ሁለቶቹም አ የሚል ድምፅ አላቸው። ሌላው ጸ የሚባሉ ይሄ ጸሎቱ ጸ፣ እቺ ደግሞ ፀሐዩ ጸ በመባል ይታወቃል። ግን ሁለቶቹም በድምፅ ይመሳሰላሉ፣ በቅርጽ ይለያያሉ። ስለዚህ እናንተ አሁን በዋናነት እነዚህን ፊደሎች አሁን ደግሜ ልበላችሁና በደንብ ያዟቸው። ከዛ በኋላ ቃላት ደግሞ እንዴት ነው የምንጽፈው? ብዙዎቻችሁ አሁን ቃላት የማንበብ የመጻፍ ችግር በጣም ያስቸግሮናል። አገጣጥሞ መጻፍ ወይም አገጣጥሞ ማንበብ ነው የቸገረን፣ ፊደላትን ለይተናል ትላላችሁ። ግን በዋናነት መጀመሪያ ያለባችሁ ከነዚህ የመጀመሪያ ፊደላት የምታውቋቸው ከአእምሯችሁ ላይ በደንብ የተቀመጡ ስለሆኑ እነዚህን እያገጣጠማችሁ መጀመሪያ ትጽፋላችሁ፣ ታነባላችሁ፣ ትለማመዱባቸዋላችሁ። ከዛ በኋላ ሙሉ የአማርኛ ፊደላትን ለማወቅ ያው በራሳችሁም እየተማራችሁ ያላችሁ ልጆች እየጻፋችሁ እያነበባችሁ እየደጋገማችሁ ትለማመዳላችሁ። ከዛ በኋላ እንግዲህ በእነዚህ እንዴት ቃላትን በቅደም ተከተል ተጠርቶ ቃል እንደሚነበብ ጽሁፍ እንዴት እንደሚነበብ ከተለማመዳችሁ በኋላ ራሳችሁ እያዳበራችሁ ስለምትሄዱ ማንኛውንም ጽሁፍ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ እነዚህን አንዴ ድገምላችሁና ከዛ በኋላ ለጀማሪዎች ምን አይነት ቃላት ማንበብ እንዳለባችሁ ደግሞ እየጻፍኩኝ ያሳያችኋለሁ። እናንተም አብራችሁ እየጻፋችሁ እያነበባችሁ የምትለማመዱ ይሆናል። አሁን ይህንን አንዴ ደግሜ ላሳያችሁ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ ሀ ነ ኘ አ ከ ኸ አ ወ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ። እንግዲህ እነዚህ ሙሉ እያንዳንዳቸው ሰባት ቤተሰቦች አሏቸው። አሁን ከነዚያ ሰባት ቤተሰቦቻቸውን ለማወቅ እነዚህ የመጀመሪያዎቹን ወይም የመጀመሪያ ፊደላት የሚባሉትን 34ቱን ትይዛላችሁ። ከዛ በኋላ የሀን ቤተሰቦች ሀ ሁ ሂ ሃ ሄ ህ ሆ፣ የለም ቤተሰቦች እንደዚሁ ለሉ ሊላ ሌ ል ሎ፣ የሀ ቤተሰቦችን ሀ ሁ ሂ ሃ ሄ ህ ሆ፣ የመን ቤተሰቦች መሞ ሚማ ሜ ሞ ም ሞ እያላችሁ አንድ ባንድ እንዲሁ በቅርጽ እንኳን በትክክል ባታውቋቸው በድምፅ ለመያዝ መሞከር። ከዛ በድምፅ ከያዛችኋቸው በኋላ እየጻፋችሁ እያያችሁ ትጽፋላችሁ መጀመሪያ ላይ። ከዛ ቀጥሎ ደግሞ እያያችሁ የጻፋችሁትን ሳታዩ ደግሞ ደግማችሁ ትጽፋላችሁ። ከዛ ሳታዩ የጻፋችሁትን ከጻፋችሁበት ቦታ ጋር ወይም ከፊደል ገበታው ጋር እያመሳሰላችሁ ስህተታችሁን ታርማላችሁ ማለት ነው። በዛ መንገድ የፊደላትን ቅርጽና ድምፅ መለየት ይቻላል። አሁን ይህን እያደረጋችሁ ደግሞ ቃላትን ማንበብና መጻፍ በጣም ተቸግረናል እያላችሁ በቴክስት እየደወላችሁ የምታናግሩ ልጆች አላችሁ። በዋናነት ከኛ ጋር መጣችሁ ብትማሩ በአንድ ወር ውስጥ እንደዚህ አይነት ቀለል ያሉ ችግሮችን መፍታት ይቻላል። ግን ያም ሆኖ እንደዛ ማድረግ ያልቻላችሁ ልጆች ለእናንተ ይሆናል ብዬ በተለይ ለጀማሪዎች ያዘጋጀሁት ቃል አለ። እንግዲህ በዋናነት መጀመሪያ ሁለተኛ ፊደላት በቀላሉ መለየት ይቻላል። የሁለተኛ ፊደላትን ቅርጽ ማለት ነው። እነዚያ ፊደሎች ለምሳሌ እነዚህን የመጀመሪያ ፊደላት ካወቃችሁ በኋላ ከእያንዳንዱ ላይ የጎን ጎኑ ላይ ብትጨምሩበት አግድም ነገር ሁለተኛው ፊደሉ ወይም ደግሞ የፊደላቱ ሁለተኛ ቤተሰቡ ይሆናል ማለት ነው። በዚያ መንገድ በቀላሉ መለየት ስለሚቻል አሁን ለጀማሪ መሆን ያለበት የመጀመሪያ ፊደላትን እና ሁለተኛ ፊደላትን ብቻ ተጠቅሞ ቃል መጻፍና ማንበብ መለማመድ። አሁን እዚህ ጋር ያሉት ቃላት እነዚህ ሙሉ የጻፍኳቸው በመጀመሪያ ፊደላት ብቻ ነው ማለት ነው። ስለዚህ እናንተ
ማንበብና መጻፍ እየጀመራችሁ ያላችሁ ልጆች በቀላሉ እነዚህን አይነት ቃላት እየጻፋችሁ እያነበባችሁ መለማመድ። ለምሳሌ እቺ ለ የለ ቤተሰብ የመጀመሪያ ናት። ቀም የቀ ቤተሰብ የመጀመሪያ ናት። መም የመ ቤተሰብ የመጀመሪያ ናት። ሁሎቹም ቃላት እንደዚሁ በመጀመሪያ ፊደላትን የተመሰረቱት። ረጋ ብዬ እያነበብኩ አሳያችኋለሁ። አብራችሁ እያነበባችሁ የቻላችሁ ደግሞ እየጻፋችሁ ተለማመዱ። ለ ቀ መ ለቀመ ለቀመ ለ መ ደ እንግዲህ ይቺ ለናት ይቺ መ ይቺ ደ። አሁን እነዚህን የተወሰነ በተመጣጣኝ ፍጥነት የተደረደሩ ፊደላትን መጥራት ነው። ማንበብ ማለት ፊደላትን መጥራት ነው። ሌላ አዲስ ነገር የለውም። ስለዚህ ጠራቸዋለሁ። ለመደ ለመደ። እንግዲህ እናንተ ሀሁ ሂሃ ሂህ እንደምትሉት እዚህ ጋር ደግሞ ትርጉም በሚሰጥ መንገድ ፊደላት ተሰባስበው የተደረደሩትን ሀሁ እንደማለት እዚህ ጋም ልክ በዛ መንገድ እዚህ ጋር የተቀመጠውን ፊደል ስሙን መጥራት ነው ማንበብ ማለት። ስለዚህ ይሄ ለ ይባላል፣ ይሄ መ ይባላል፣ ይሄ ደ ይባላል። ስጠራ ለመደ አነበቡት ማለት ነው። በሌላ በኩል ለመደ ለ በ ሰ ለበሰ ለበሰ። እንግዲህ ፊደላትን እየጠራሁ ነው። ይህን ፊደላት ስጠራ ምን አደረጉ ማለት ነው? አነበብኩ። ለበሰ ለ ጠ ፈ ለጠፈ ለጠፈ ለ ወ ጠ ለወጠ ለወጠ። እንግዲህ በዚህ መንገድ ማንበብ ይቻላል ማለት ነው በቀላሉ። እናንተ በቀላሉ ከአእምሯችሁ ላይ ያሉ ፊደሎች ስለሆኑ እነዚህ የመጀመሪያ ፊደላት ብዙ አማርኛ ቋንቋን ለመማር የሚጥር ሰው መጀመሪያ የሚያውቀው የመጀመሪያ ፊደሎቹን ነው። ለቅርጽም ለምንም መጀመሪያዎቹን ነው የሚያውቀው። ስለዚህ ማንበብና መጻፍን መለማመድ ያለባችሁ እንደዚሁ የመጀመሪያ ፊደላትን ተጠቅማችሁ ነው። ምክንያቱም ከአእምሯችሁ ላይ በስርዓት ተደርድረው ስለምታውቋቸው ማንበብና መጻፍ ለመለማመድም እንደዚሁ ይቀላችኋል ማለት ነው። ስለዚህ ለምሳሌ ይቺ መ ከ ረ መከረ መከረ መ ረ ጠ መረጠ መረጠ መ ደ በ መደበ መደበ መ ሰ ለ መሰለ መሰለ መ ጠ ነ መጠነ መጠነ። ስለዚህ እንደዚህ በቀላሉ ፊደላትን አሁን መጥራት ይቺ አሁን ሰ ትባላለች። ሰ መ ረ ስማቸውን እየጠራሁ ነው። ሰ መ ረ አሁን ምን ይላል? ሰመረ። ያው መጥራት ፊደሎቹን ስማቸውን መጥራት። ሰመረ ይቺ ሰ ትባላለች። ይቺ መ ይቺ ረ ሰመረ ሰመረ። እንግዲህ እናንተ መጀመሪያ ፊደላትን መጥራት ላይ ያላችሁ ልጆች ሀሁ ሂ ሃ ሄ ቢባል ፊደል ተደርድሮ የምታዩት ፊደል እሱን አንበቡት ብትባሉ ሀሁ ሂ ሃ ሄ ህሁ ይኸው በቃ የተለየ ነገር አይኖረውም። ልክ እንደዛ እናንተ እዛ እንደምትጠሩት እዚህ ጋር ደግሞ በስርዓት ተደርድሮ ትርጉም በሚሰጥ መንገድ ስለተደረደረ ነው እንጂ ሌላ የተለየ ለማንበብ ሌላ የተለየ ምንም ነገር የለውም። ስለዚህ እዚህ ጋር የተቀመጠውን ፊደል በመጥራት ማንበብ የሚባለውን ነገር አሳካን ማለት ነው። ሰመረ ሰ ፈ ረ ሰፈረ ሰ ረ ቀ ሰረቀ ሰረቀ ሰ ደ በ ሰደበ ሰደበ ሰ ወ ረ ሰወረ ሰወረ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ ረ ዘ መ
ረዘመ ረዘመ ረ ከ ሰ ረከሰ ረከሰ ረ ገ መ ረገመ ረገመ። አብራችሁ እያነበባችሁ መሆን አለበት። ረ ፈ ደ ረፈደ ረፈደ ረ ገ ጠ ረገጠ ረገጠ። እንግዲህ ፊደሎቹን ጠራ። ከዛ ፍጥነቴን ማመጣጠን ፊደሎቹን የምጠራበትን ፍጥነት ማመጣጠን ነው። መጀመሪያ በጣም ዘግይቼ ስለነበር ትርጉሙ ብዙም ወጣ ብሎ ማለት ለመረዳት ያስቸግራል። ትርጉሙን ግን ፍጥነቱን ሳስተካክለው ደግሞ ትርጉም ያለው ቃል መሆኑ ይታወቃል ማለት ነው። እዛ ይህን እናንብብ እስኪ። ሸ ለ መ ሸለመ ሸለመ ሸ መ ተ ሸመተ ሸመተ ሸ ፈ ነ ሸፈነ ሸፈነ ሸ ወ ደ ሸወደ ሸወደ ሸ ለ ለ ሸለለ ሸለለ ቀ መ ሰ ቀመሰ ቀመሰ ቀ ረ በ ቀረበ ቀረበ ቀ ጠ ነ ቀጠነ ቀጠነ ቀ ነ ሰ ቀነሰ ቀነሰ ቀ ጠ ረ ቀጠረ ቀጠረ። ከዚያ እቺ ደግሞ በ ተ ነ በተነ በተነ በ ለ ጠ በለጠ በለጠ በ ከ ለ በከለ በከለ በ ረ ረ በረረ በረረ በ ደ ለ በደለ በደለ። እንግዲህ እነዚህ የምታዩዋቸው የመጀመሪያ ፊደላት ናቸው። እነዚህ ብቻ ናቸው የምታዩዋቸው። ከዚህ ውጭ ምንም አይነት ፊደል አልተጠቀምኩም። ያ ማለት እናንተ መጀመሪያ አብዛኞቻችሁ ፊደላትን እያጠናችሁ ያላችሁ ልጆች የምታውቁት የመጀመሪያ ፊደላትን ነው። ከዚያ ቀጥሎ ሁለተኛ ቤተሰቦቻቸውን ነው። ምክንያቱም ሁለተኛ ቤተሰቦቻቸው ከጎነ ጎናቸው ላይ ለምሳሌ ሀን የምታውቁ ልጆች ሁ የምትባለዋ ፊደል ከጎኗ ላይ አግድም መስመር ያላት እንደሆነች በቀላሉ ስለሚታወቅ፣ ሸን የምታውቁ ሹ ያው የታወቀ ነው። እነ ኑ ዘዙ እነዚህ ነገሮች አሁን ከዚህ ላይ ቀጥታ እነዚህን ፊደል ከያዛችሁ በኋላ ጎነ ጎን ላይ አግድም መስመር ብትጨምሩበት የፊደሉ ሁለተኛ ቤተሰብ ይሆናል። ለዛ በቀላሉ ማወቅ ስለምትችሉ በእነዛ ቃላትን መስርቶ መለማመድ። አሁን ሁለተኛ ፊደላት ጋር ወይም ደግሞ ሁለተኛ ሆሄያቸውን ተጠቅሜ የጻፍኳቸውን ቃላት ደግሞ ላሳያችሁ። እንግዲህ እናንተም በዚያ መንገድ በቀላሉ መለማመድ ትችላላችሁ። ለምሳሌ ሁና ሉ። እንግዲህ ሀና ለን ታውቋቸዋላችሁ። ይቺ ሁ ሉ ሁሉ። ይቺ ደግሞ ለ ኩ ለኩ። ሙ
ስለዚህ ሙና ሉ ተጻፉ። ከዚያ ሙሉ ፍጥነትን ማመጣጠን ሙሉ። ሰሙ ሰሙ። ሸሹ ሸሹ። እንግዲህ ሸሹ የተወሰነ ቃላቱን ጠበቅ ማድረግ ሸሹ፣ ሺሻ፣ ሸሽሾ ታውቁታላችሁ። ስለዚህ እነዚህ ጠጋ ጠጋ ብለው ፍጥነትን አመጣጥናችሁ ስትጠሩት ሸሹ። አንዱን ጠበቅ አንዱን ደግሞ ላላ ሸሹ። ሹን ጠበቅ ታደርጋላችሁ። ሸሹ። ረሱ ረሱ። ሰጡ ሰጡ። ጠሩ ጠሩ። ሸጡ ሸጡ። ሰሩ ሰሩ። ስለዚህ ቃላትን በዚህ መንገድ በቀላሉ ማንበብ ይቻላል። በተለይ ጀማሪዎች እየጻፋችሁ ይዛችሁ በደንብ እንደዚህ በቀላሉ ማንበብ ይቻላል። ቀኑ ቀኑ። በቁ በቁ። በሉ በሉ። ቁሙ ቁሙ። ቀሩ ቀሩ። በሩ በሩ። ቀቡ ቀቡ። ቀረ ቀረ። ተኩ ተኩ። ተዉ ተዉ። ተቹ ተቹ። ቸሩ ቸሩ። አዩ አዩ። የቱ የቱ። ነቁ ነቁ። ተኙ ተኙ። አየ አየ። ከዚያች ደግሞ ዱ ከዱ። ኩሩ ኩሩ። ወጡ ወጡ። ገዙ ገዙ። ዘጉ ዘጉ። ቀዱ ቀዱ። ጨው ጨው። ነጩ ነጩ። ስለዚህ እዚህ ጋር ያሉት የምታዩቸው ሁሉ ፊደላት አንደኛ እና ሁለተኛ የፊደላት ቤተሰቦች ናቸው። ያ ማለት ሁለተኛ የፊደል ቤተሰብ መሆኑን የምታውቁ ተጎኑ ላይ አግድም አግድም ቅጥል ነገር ካለው ሁለተኛ ቤተሰብ ነው ማለት ነው። ምንም እግሩ ያጠረ ሌላ ቅጥል ምን ምን ከሌለው ደግሞ የመጀመሪያ ፊደል ቤተሰብ ነው ማለት ነው። ስለዚህ በዚህ መንገድ በቀላሉ እናንተ እንደዚህ ሁለት ሁለት ሆሄያትን ብቻ በመጠቀም የመጀመሪያና ሁለተኛ ፊደላትን ብቻ በመጠቀም በቀላሉ ሌሎቹን ቅርጽ ለመያዝ ብዙዎቹ ስለምትቸገሩ ማለት ነው። በዛ መንገድ በሂደት ነው እንጂ አሁን አንዴ ሙሉ ጽሑፍ ለማንበብ ይከብዳል። ስለዚህ በቀላሉ እንደዚህ እያደረጋችሁ አማርኛ ማንበብና መጻፍ ከባድ የመሰላችሁ ልጆች በዚህ መንገድ ተለማመዱ። ከዚያ ውጭ ደግሞ እንደዚህም እየጣራችሁ በቀላሉ ማወቅ የተቸገራችሁ ልጆች ከእኛ ጋር ብትመጡ ይህን ያህል ጥረት እያደረጋችሁ ከሆነ ምንም አያጠራጥርም። በአንድ ወር በሁለት ወር ውስጥ ማንኛውንም ጽሑፍ ማንበብ መጻፍ በቀላሉ ችላችሁ ትወጣላችሁ ማለት ነው። ስለዚህ ጥረት ካደረጋችሁ ምንም ነገር ይሄ ቀላል ነው እና በተረፍ በሌላ ዝግጅት እስከምንገናኝ ሰላም ሁኑ። ቻው።